እኔም ህይወቴ ደፍሮኛል። አትቀልዱ እናንተ። መቼም ልጃገረድ ጠፍቷል ብላችሁ ተደፈረ ሲባል እንደቀላል አድርጋችኋል። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ካሜራችን ይሰማል? ግባክልሽ ካሜራ ከነ ይቃብሽ ችግር የለውም። ልክፈት። ይቃብ ልበሽ። እንደተሸፈነሽ ክፈች። ባለ ይቃብ ስለሆንሽ ችግር የለም እናቱ ክፈች። ኮንፊደንስ ምንም ችግር የለም። ይሄን ልግለጽ ብትይኝ እኔም ላልፈቅድልሽ እችላለሁ። ምክንያቱም የምታወሪው ነገር ይወስናል። ስለተሸፈንሽ ደግሞ አይንሽን ብቻ ነው እናውቅሽ። አስገቧት። ፎሎት ሸበካ አይደለም መሰለኝ። አመሰግናለሁ መብራቁ። ሸበካ አይታየም። እንትን ሆነሻል። አስታጉን ጀዋልሽ ሆነ ቦታ ቁጭ አልባስ አስደግፈሽ ይሰማል። አሳይሰማ አስተካክሉ። ይሰማችኋል? የኔ ሸበካ ነው መሰለኝ እየያዘኝ ነው። ጀዋልሽ አንድ ቦታ ቁጭ አድርጉ ይስተካከላል። እንትን ብላ እንደዚህ አወራለሁ። ይመችሻል? አይዋ እና ያው ዛሬ እኔ የመጣሁት ያው ከባድ በደል ደርሶብኝ ነው። ያው እኔ እንግዲህ የኔ ጥፋቴ አንደኛ ያው እንደማንም ሰው በሶሻል ሚዲያ ነው ማለት ነው የተዋወቅ ነው። በአላህ ስም አለልኝ። ግን እዚህ ጋር ከመጀመሪያ እህቶቼ እንዲማሩበት ነው። በእኔ የደረሰ በእነሱም እንዳይደርስ ማለት ነው። ያኔ እንትን ጥያቄውን ባጭሩ ልናገር ወይስ ከመጀመሪያ ከተዋወቅንበት ጀምሬ ልንገራችሁ? ከመጀመሪያው ጀምሮ ተማሪ። طيب መጀመሪያ የተዋወቅነው እዚህ ልጅ ጋር አይደለም። ጀማል የሚባለው መጀመሪያ የላኩላችሁ ልጅ ማለት ነው። እሱ ጋር ለ3 አመት ለ4 አመት ያህል በእህትና በወንድምነት ተዋውቀን እናወራ ነበር። እንደዛ ስናወራ ሁሌ ነይ ቶሎ እንገናኝ፣ እኔ ወንድምሽ አይደለሁ ወይ ምናምን እያለ ይጠይቀኝ ነበር። ከዛ እንደዛ ሲጠይቀኝ እኔ ደግሞ ብቻዬን ነው የምኖረው ስላለኝ እኔ እዛም ማላውቀው ሰው ጋር ሄጄ የሆነ ነገር ቢያረገኝሳ እኔ አንተ ብቻህን ስለሆንክ እኔ አንተ ጋር አልመጣም ብዬ ለብዙ አመት እምቢ ስለው በሌላ ስልክ ሲመጣ እምቢ ስለው በሌላ ስልክ ሲመጣ ከዛ በመጨረሻ ምን አደረገ? ቁጥሬን ለዚህ እዚህ ጋር የተለጠፈው ለደፈረዲ ቁጥሬን ሰጠው ማለት ነው። ከዛ ቁጥሬን ሲሰጠው በቃ እሱ ሰጥቶኝ ነውና እሱ እንደዚህ እንዳወራችሁ ነግሮኛል። እሱ ጋር ብቻውን ስለሆነ አልሄድም ብለሻለ እና እኔ አላህን እፈራለሁኝ። ዝም ብዬ በሐራም መንገድ እንደዚህ መጀናጀን አልፈልግም። በአካል እንገናኝና አይቼሽ ከተስማማን በትዳር እንቀጥላለን፣ ካልተስማማን በእህትና በወንድምነት እንቀጥላለን። እህቶቼ ስላሉ ነይና በአካል ተገናኝተን እናውራ ሲለኝ ሄድኩኝ ማለት ነው። እዛ ጋር ግን ሲሄድ እኔ እሱ እንዳለኝ አይደለም ማለት ነው። እኔ እንደጠበቅኩት አይደለም። እሱ ያኔ ቤተሰቦቼ እህቶቼ አለፍሉኝ ነው። እሺ የኔ ምንድነው ጥፋቴ? በአላህ ስለማለልኝ በእናቱ ነው የማለልኝ። እንደዛ ምሎልኝ አመንኩት ሄድኩ። ሰርግን ያልጠበቅኩት ነገር ነው እንትን ያለኝ ማለት ነው። እዛ ደረስን። ከዛ ወረጃ ላይ ወረድኩኝ። ሶርጅ በቃ ቤቱ ሳይው ደነገጥኩኝ ማለት ነው። እንዴት ምንም ሰው የለበትም። በጣም ያስፈራል ቤቱ። እንዴ በቃ እኔ እብድ ነው እንዴ እንደዚህ ነው እንደዚህ አይነት ቤት ያመጣኝ በቃ ራሴን አላቅም። ገና በሩ ጋር ስደርስ ማለት ነው። ከዛ በቃ ገትቶ አስገባኝ ምናምን ነገር በጩቤ ሁሉ አስገድዶ ደፈረኝ። እንደዛም አድርጎ በጩቤ እንዳትፈራራ የራቁት ቪዲዮ ቀርጾ ምንም ነገር እንዳትናገሪ ብሎ ፎቶ ይዟል ማለት ነው። ከዛ በኋላ 5000 ብር ነበር ቦርሳዬ ውስጥ። የዛን ታይም ያው አላኩም ኢቃማ ጨምሬ ሰርቻ ወጣለሁ ብዬ ቦርሳዬ ውስጥ 5000 ብር ነበር ማለት ነው። ከዛ እሱ ምንም ሳያስቀር ወስዶ አስገድዶ ደፍሮ ብሬን ሰርቆ አውጥቶ ነው የጣለኝ ማለት ነው። እሺ የኔ ምንድነው ጥፋቱ? ምንድነውስ ማድረገው? እስኪ ፍረዱ።
እኔ አምኜ ነው የሄድኩት። አምኜም የሄድኩት ያው በአላህ ስለማለልኝ እንጂ እኔ እሱን ፈልጌ እንደዚህ አስጠያፊ ነገር ከሱ ጋር የመስራት እንትን ኖሮብኝ አይደለም። እኔ ለብዙ አመት ወንድ ልጅ አላምንም። ይሄንኑ ፈርቼ ለብዙ አመት በቃ በስራ ነው የማሳልፈው እንጂ አንድ ወንድ ጋር ወጥቼ አላውቅም። ግን ይሄንን ነገር ሲያደርግ የኔን ክብር ወስዶ እዛ ጆሮ እየሰማ እዚህ ጀማል የሚባለው ጋር ደውሎ እሷን እኮ ያኔ ህጎን አገኘሁኝ በጣም ደስ ብሎኛል ምናምን ብሎ እዚህ ጀማል የሚባለው ልጅ ጋር ወንድሜ ነው ብሏል ማለት ነው። አገኘሁ ብሎ እዛው በፊት ለፊት እያወራው ነበር። ከዛ እሱም እስኪ ላክልኝ ያገኛትን ፎቶን ይቀረስካውን ብሎ ልኮለታል ማለት ነው። ከዛ ሲልክለት እሱ ደግሞ እኔ ከመጣሁ በኋላ እኔንም ቢብለሽ አንቺ እሱ ጋር ወረርሽ አይደለ ብሎ የራቁት ፎቶ ብር ካልከፈልሽ የራቁት ፎቶ ይዘናልና ቦርቦር እየሰራሽ ማታመጭ ከሆነ እንለቀዋለን ብሎ አሁንም እያስፈራሩኝ ነው ማለት ነው። እሺ እኔ ምንድነው ጥፋቱ? እና እህቶቼ በቃ ከኔ ተማሩ። በቃ ወንድ ልጅ አትመኑ። ሁሉም ማለት አይደለም ግን በቃ አሁን ላይ እኔ እንጃ ምን እንደምላችሁ አላውቅም። እኔ ክብሬን ወስዶ የለፋሁበትን ያረፊት አይቼ ሽንት ቤት አጥቤ የለፋሁበትን እሺ ምን አስራረቀው? አታልቅሺ፣ ይሄ ያጋጥማል። እኔ ግን እምልሽ ወረቀት ነበረሽ አልነበረሽም? በዛኛ አንቺ ይቀማለሽ ይቀማ ነበረሽ አልነበረሽ? የለኝም። ግን እንደዛ ሳይሆን አንቺ ምን ድምጽ አሰማሽ? ታገልሽ? አልጮሽም ወይ? ጎረቤት የለም ወይ? ጮክ ያለሁ ግን ቤቱ ማንም ሰው የለ። ጮክ ያለሁ በጣም ጮክ ያለሁኝ ማልቀሻለሁ። ቪዲዮ ሲቀርጠኝ በጩቤ ወጋሻለሁ ድምጽሽን ማታጠፊ ብሎ ሲያስፈራራኝ ከዛ ጸጥ አልኩ። ምንም አማራጭ የለም። ብጮህም ምንም ብል ማንም የደረሰልኝ ሰው የለም። መጨረሻ ላይ ግን ለወጣ ስል እንደዚሁ ቪዲዮ ሲቀርጸኝ አትቀርጸኝ ብዬ የታገልንበት ቪዲዮ አለ ማለት ነው። የኔም የሱ ቪዲዮ ሲቀርጽሽ ከጨረሰ የሚፈልገውን ነገር ከሆነ በኋላ ነው የሚፈልገውን ነገር ካረገ በኋላ ወደ ውጭ ለወጣ ስል የቀረጸው ቪዲዮ አለ። ራሱን ደብቆ እኔም ብቻ ሲቀርጸኝ የዛኔ ለወጣ ስለሆነ ያመጣውን ያምጣ ብዬ አትቀርጸኝ ብዬ የታገልኩበት ቪዲዮ አለ ማለት ነው። እኮ ከነ ልብስሽ ነው አይደለም? ልብስ ለብሰሻል የዛን ጊዜ ምንም ብቻው የራቁት ፎቶግራፍ የለው። ይኸው ራቁት ባይሆንም ለብሻለሁ ግን ማውጣት አልፈልግም። ከለበሽ ችግር የለውም አብሽር፣ ምንም እንትን አትበይ። የት ነው የምታውቂው? እሱን የምታውቂው አሁን እሱን ያኛውን የምታውቂው የት ነው? እሱ ኢትዮጵያ ነው? ቤተሰቦቹን ታውቂያለሽ? እኔ እና እሱ እዚህ ነው እንጂ ቤተሰቦቹን አላውቀውም። ቤተሰቦቹን አታውቂም? አላውቃቸውም። እንደው ምንም በወሬ ያወራችሁት የለም? 3 አመት ስታወሩ ስለ ቤተሰብ ምናምን አላወራችሁ? ስለ ቤተሰብ ምናምን አላወራን። እንደዚሁ እንደ እህትና ወንድም አልፎ አልፎ እንደዋወላለን። ይጠይቀኛል፣ ጠይቀዋለሁ። መጨረሻ ላይ እኔና እንገናኝ ሲለኝ ይሄን ጀማል የሚባለውን ሀላስ እኔ አልገናኝም እኔ አልፈልግም ብዬ ብሎክ ሳረገው በሌላ ሰው እንደዚህ በቃ እኔ ማንነቴን ሁሉን ነገር ስለሚያውቅ እንደዚህ ብለህ ሄደህ አናግረህ አስወርዳ ብሎ ይሄን ልጅ የላከው እሱ ነው ማለት ነው። እሱ ጋር በደንብ ይተዋወቃሉ። እንግዲህ አንዴ ጓደኛዬ ነው አንዴ ወንድሜ ነው ይላል ማለት ነው። እና አጎትየው መጥተው መጀመሪያ ስንተዋወቅ ኮምበልሻ ነው ያለኝ ማለት ነው ልጁ። አሁን ደግሞ አጎትየው ተስማሙ ተታረቁ ብርሽን ያስመልስልሻል ብለው መጥተው ነበረ ማለት ነው። እሺ ብዬ ለወር ጠበቅኳቸው። ከዛ እሳቸው ደግሞ በቃ አንቺ አሁን ተታርቃችሁ ቤተሰብ አስጠይቀን ካልተስማማሽ ብር አንሰጥም ብለው ብሎክ አረጉኝ ማለት ነው። ያጎትየው ስልክ ቁጥር አለሽ? ከሳቸው ነው የሰጀሉት። እኔ የለኝም ቁጥራቸው፣ የተጣጣፍ ነው ግን አለ ቁጥራቸው። ኮንታክት ማታውቂም? በኢሞ ነው የመጡት። እና ምን አለ ጠይቃት። ይሰማል እትባ? ይሰማል። ምንድነው ጥፋት ይላልሽው? 100% ጥፋተኛ ነሽ። ግን እሺ ያው የሆነው ስለሆነ
ይሄን ማድረግ ነበረብሽ አልልሽም። በቃ አልፏል ኦልሬዲ ሌሎች እንዲማሩበት ማለት ነው። ሌላው ምንድነው አሁን አንቺ በጣም የሚሰማሽና እንደ ፍትህ ፍለጋ የመጣሽው ስለመደፈርሽ ነው ወላ ስለ ገንዘቡ ነው? ገንዘቤን ይመልስልኝ። ያኔ ያንን ማስመለስ አልችልም። ምን መሰለሽ ከይቅርታ መብረቁ ጋር ያተናገረው ምን መሰለሽ የጠየቀብሽ ምክንያት አለው። አንድ ሰው ገንዘብ ስላለው መቼም ራስሽን አሳልፈሽ አትሰጭም አይደለም። በህግ ደረጃ መጠየቅ ገንዘቡን ብቻ ሳይሆን በህግ ደረጃ መጠየቅ ያለበት ሰው ነው። ግን አሁን እንዳልሽው መጀመሪያ ምናልባት አንቺ ችግሮች ሊሆን ይችላል ገንዘብ ያልሽበት ምክንያት ካንቺ የበለጠ ከነፍስሽ የበለጠ ይሄ ክብርሽ ነው። ነገ ጠዋት ከክብር የበለጠ ነገር የለም። ያ ክብር በ5000 ብር አይገኝም። ያ ክብርሽ ስለዚህ 5000 ብር አይደለም 100000 ብር ቢሰጥሽ ክብርሽ ተመልሶ አይመጣም አይደለም። ስለዚህ መሆን ያለበት ቅድሚያ በቃ ከሰውነት በታች ከሰው በታች ስላደረገኝ እንዲህ አይነት በሰውነትም ብቻ ሳይሆን የሞራልም የሁሉም ነገር ጥፋት ስላወረደብኝ ተብሎ በዛ ነገርና እንዲጠየቅልኝና ሌላም ነገር ከተቻለ ካሳ ሁሉ እንዲከፍልሽ ነው ቢሆን ነው። ምናልባት ሰው የሚያውቁት ሰው ካለ አሁን ምናልባት ሰው በሰው ነው መጠየቅ የምንችለው። ልጁ መቅረብ የት እንዳለ ለዛ ነው የምልሽ እኮ የተነጋገርሽው ዘመዶቹን ምናምን ካወቅሽ እስከ ኢትዮጵያ ድረስ ሄደ በህግ እንዲጠየቁ እናደርጋለና አየሽ እኔ እንደዛ ቢሆንልኝ እየነገርኳት ነበር። ኔትወርክ አስወጣት እንትን ዋርኒንግ አስወጣት። ይኸውልሽ ቃብ ስለለበሽ ስልኩን ፊት ለፊትሽ ላይ ቁጭ ታደርጊና ሳትንቀሳቀሽ ነው ማውራት ያለው። ወጥተሻል። አሁን የነቀለሽ ቀደም የነበረግኩሽ መሰረት እንጂ እናንተ ድንግል የሚባል ነገር ጠፍቷል የምትሉ ይሄን ድንግል አላችሁ ተሰጥታለች። አለ የምትሉ ሰው የለም ሰዎች አለ ተስፋ ተስቆርጡ ስራ